በስደት ለምንኖረው በተለይም በአረብ ሀገራት ያሉ ወገኖቻችን የሚያልፉበትን የህይወት ውጣ ውረድ ናፍቆትና ጥንካሬ የሚገልጽ ግጥም እነሆ እየመጥቻለሁ። ውድ የሀገሬ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። የግጥሜ ርዕስ የባዕድ ሀገር ኑሮ ይላል። የናፍቆት እሳት በድ መውጣት፣ ቤት እያዩ ማልቀስ፣ በሰው ሀገር መብራት፣ እናትን ለመርዳት ቤተሰብን ለማውራት ስንት ወጣት አለፈ በስደት በረሃ። ሌሊቱ ሳይነጋ ፀሐይዋ ሳትወጣ ቀኑን ሙሉ ድካም ሰው ሲያዩ እንባን ዋጥ አድርጎ በፈገግታ መኖር እንባን ዋጥ አድርጎ በፈገግታ መኖር የውስጥን ስቆቃ ለማንም ሳይናገር ለወገን መድረሻ ለነገው ተስፋ ስንት ወጣት ደከመ እድሜው እየጠፋ። የአሻው ንቃት የሙቀቱ ኃይል እናት ሀገር መግባት ሁሌም ያስመኛል። ለማለት ነው በስደት ህይወት ከባድ ቢሆንም የናፍቆት ስንቅ ጉዞ ወደ ባዕድ ሀገር ጥሎ መውጣት ቀላል መስሎ ነበር ሲታሰብ በሩቅ የመለያየቱ ቀን የሽኝቱ ዕለት ውስጥ ያደማል ሲታወስ በእውነት የእናትየው እንባ የአባትየው ምርቃት በሰላም ግባ የሚለው ያ የልጅ ጥሪ በሰው ሀገር ምድር ሆነ ህይወት መሪ። አውሮፕላኑ ሲነሳ ምድሩ ሲራቆት በልብ ውስጥ ይጀምራል አዲስ የቤት ናፍቆት። የአረብ ሀገር ፀሐይ የሙቀቱ ኃይል ሲደራረብበት የስራው ብዛት ሌሊቱ ሳይነጋ ሳይወጣ ጨረቃ ሰውነቱ ይደክማል ሳይኖረው እረፍት። ነገር ግን አይሰበርም ያ ጀግና ልብ ለቤተሰብ ብሎ ሁልጊዜ የሚጥር። ስልክ ተደውሎ ደህና ነኝ ሲባል ከጀርባ ያለው እንባ ግን ማንን ያያል? አይዞህ ልጄ ሲሉ ድካሙ ይጠፋል ህመሙ ሁሉ። የአሸዋው ንቃት የባህሉ ልዩነት መግባባት አቅቶት የሚከፍለው ዋጋ ቃላትን እየቀለመ ቋንቋውን ሲለምድ ቀስ በቀስ ያበራል የስደቱ መንገድ። ከትህትናው ጋር ታማኝነት ሲታይ ክብርን ያገኘዋል በዚች ባዕድ ሰማይ። በዚች ባዕድ ሰማይ ወራት ይቆጠራሉ አመታት ያልፋሉ። የልጅ ናፍቆት የእናት ፍቅር ሁሌም ይጮሃሉ። ይሁን ጽናቱ ያ የውስጡ ብርሃን ለነገው ስኬቱ ይሆናል ዋስትና። ልብሽ የፈሰሰው የደከምሽው ድካም ለቤተሰብሽ መኖር የሆንሽው ሰላም። የወጣትነት እድሜ መቼም አይጠፋም። ብርቶች ናችሁ ተስፋችሁ አይጥፋ። የስደት ጨለማው በብርሃን ይተካ። እንባችሁ ታብሶ በደስታ በሳቅ ፈጣሪ ያብቃችሁ ወደ እናት ሀገር መግባት። ሀገርን ጥሎ መውጣት ሰው ጥሎ መሰደድ ቀላል መስሎ ነበር የሩቁ መንገድ። ስትመጣው ግን አየኸው የስደት ዋጋ እንባ አፍኖ መኖር ሌሊቱ ሳይነጋ። በሰው ሀገር ምድር በባዕድ ሰማይ ስር ቀኑን ሙሉ ድካም ሌሊቱን ማሰብ። የእናት የአባቱ ናፍቆት የልጅን ትዝታ በውስጥ ደብቆ መኖር በፈገግታ ጨዋታ። ነገን የተሻለ ለማድረግ አልሞ ስንት ወጣት ደከመ እንቅልፍም አጥቶ። የአሸዋው ትኩሳት የብርዱም ግርፋት የስደት ጨለማው በሀገር ይተካ። ላለባችሁት ላብ ለደከማችሁት ድካም ፈጣሪ ይክፈላችሁ በሰላም በጤናም። ላለባችሁት ላብ ለደከማችሁት ድካም ፈጣሪ ይክፈላችሁ በሰላም በጤና። ለብርቱ ያላችሁበትን ምክንያት ምንም ይሁን ምንም የምታሳዩት ጽናት ለምትወዷቸው ሰዎች የምትከፍሏት ክብር አለው። ብርታቱን ሰላሙን ይስጣችሁ። አይዞህ። ይህ ግን ግጥም በስደት ላይ ሆነው
ለራሳቸው ሳይሆን ለሌላ ለሚኖሩ እንቅልፋቸው ለሚያድሩና ትልቅ መስዋዕትነት ለሚከፍሉ ብርቶች ሁሉ መታሰቢያ ይሁን። ግጥሙን እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ውድ ቤተሰብ የሀገሬ ልጆች ማለት ነው። እንግዲህ ይህችን አጠር ያለች ግጥም አቅርቤላችኋለሁ ማለት ነው። በስደት ላይ ላላችሁ ውድ እንደኔ ስደተኞች ሆናችሁ ማለት ነው እንግዲህ ግጥም እንደምትወዷት ተስፋ አደርጋለሁ ማለት ነው። ቪዲዮውን ላይክ፣ ሼር፣ ኮሜንት አስተያየታችሁን መጻፋችሁን እንዳትረሱ። እና በተረፈ ሰላም ሁሉም ቤተሰቦቼ እንበርታ፣ አይዞን። እንግዲህ ስደትን ምን ልበላችሁ የስደትን መከራ አላህ በቃችሁ ይበለን። በሀገራችን ያብቃን። ለሀገራችን ለቤተሰቦቻችን አላህ በሰላም ያስገባን። ያሰብነውን አሳክቶ